ይቀያየርባል። ቀይ ነው ስትለው ቀይ አይደለም፣ ጥቁር ስትለው ጥቁር ነው። ወይኔ ተጫወተበት አብርሃም ላይ በእናትህ። ምን አይነት ከለር ነው ሰውዬው? ከለሩ ጥቁር ነው። በቃ ሴጣን ነው የሚመስለው። አይኑ ያበራል። የአብርሃም ፎቶ የት የምናገኘው? የአብርሃም ፎቶ የታገኘዋል። ፎቶ እኮ ተጠቅሞበታል። ጅብ ይጋለባል ምናምን፣ ማይጋለበው ፈረስ ይጋለባል። ላበሰተችው በመቶ ሺህ ብር እንደዚህ አሳመረችው። ከሄደ በኋላ ሰውየው እዚህ ቃልቻ በሚያመልክበት ቦታ ላይ ከሄደ በኋላ ለምን ጠሩኛላችሁ? እኛ እንደመጣ ነው ፖሊስ ይዞት ሄደው። ሰውየው አመለጠ በጓሩ። ሊገባ ይችላል። መንፈስ እኮ ይታያል በካሜራ ላይ። እኔ ላይ ራሱ ገባ መሰለኝ። ሊገባ ይችላል። ያዘው። በረከት እባላለሁ። በቀደም ዕለት እንትናን በጣም ከንክኖን ስለነበረ ምናምን እና ደግሞ በቃ እኔ እንቅልፍ አጣው ምናምን። ይህ ባህል አምልኮ ምናምን መቅረት አለበት። እንደዚህ መቀጠል የለብን። የፈጣሪን ማሳነስ ነው፣ የሰይጣንና እንትን ከፍ ማድረግ ነው። ስለዚህ እኔ እሱን እንደግፋለሁ። ጓደኛዬ ራሱ አሁን ነግረውና ባይስማማ ራሱ እኔ እስማማለሁ፣ አሳያቸዋለሁ ቤቱንም እና ይህ ባህል አምልኮ መጥፋት አለበት። የፈጣሪ ስራ ነው እዚህ ምድር ላይ መኖር ያለበት። እኛ ፈጥሮናል፣ ሁላችንንም የፈጠረን ፈጣሪ ነው። ስለዛ ባህል አምልኮ ይሄ ሰይጣን አምልኮ ማለት ነው። ስለዛ ቢቀርብን ይሻላል። በፈጣሪ እያመለክን ምንኖር ሰዎች ነን እና ጓደኛዬንም እነግረዋለሁ ምናምን በቃ እኔ በጣም ከንክኖኛል፣ እንቅልፍ አጥቻለሁ። በቃ የሚታየኝ እሱ ነው። ከነገረኝ በኋላ እንደዛ ካለኝ በኋላ እኔ አልፈልም። በቃ ቤቱንም ራሱ አሳያችኋለሁ። ቤቱ ራሱ ይኸውና፣ ከውጪ ይሄ ነው፣ ውስጥ ገብተን እናየዋለን ምናምን እና ጓደኛዬ ደግሞ በጣም እሱ የሚከነክነዋል እርግጠኛ ነኝ። እኔ አንድ ቀን በቃ የነገውኑ ማታውኑ ስተኛ እንቅልፍ ይነሳኝ፣ እንቅልፍ ማለት ነው። እና ደግሞ ብዙ ከነሱ የሰማሁት ብዙ ነገር አለ። በጣም ድግምቱ ይቆያል። በጣም እንትን ነው፣ በጣም ይጎዳል። ቅድማያት ልጆችን ምናምን በቃ ሁሉንም ነው የሚጎዳው። የተሳተፈ ሁሉም ይጎዳል፣ እኔም ሳልቀር። በኋላ ነው ግን የተገነዘብኩት። ፈጣሪ አሳየኝ፣ በህልም መልክ አድርጎ አሳየኝ ፈጣሪ። አመሰግነዋለሁ ፈጣሪ። ደኛዬም ከንክኖታል፣ ይኸው እየመጣ ነው ምናምን እና በጣም ይኸው የእንትኑ ቤትም ይሄ ነው። እና ደግሞ ብዙ መጥፎ ነገር ነው የሚሰራው እዚህ ቤት። ጅብ መጋለብ ብትል ብዙ ነገር የለም። በጣም ተናድጃለሁ ስላልነገርኩት የዛለት። ኧረ እኔ ራሱ ከንክኖኛል፣ በጣም ከንክኖኛል። አይምሮዬ ራሱ በጣም ከንክኖኛል። አሁን ራሱ ሰይጣን አምልኮ ቢቀርብን አይሻል? አሁን ራሱ ብንነግረው እየመጣ ነው ናት የሚባለው ልጅ ይምጣ እንንገረው። ጅብ መጋለብ ራሱ ቢቀር ይሻላል። ኧረ ይኸው ቤቱ ራሱ ይኸው ነው። ሰውየው ራሱ እና እናሳያቸው ቤቱን ራሱ። ቆይ ይምጣ ናቲ የሚባለው ይምጣ። ቆይ እኮ እስከዛ አይደለም ናቲ የሚባለው ይምጣና እናሳየዋለን። እሱማ እናሳየዋለን። ግን ነፃ ነው የምንፈልገው፣ ነፃ እኮ ነፃ እንሆናለን። ናቲ የሚባለው ይምጣውን እና እኔ እንቅልፍ መተኛት አልቻልኩም። ከቤት እየመጣ ነው ናቲ የሚባለው። እሺ አንተ እንቅልፍ መተኛት ይችላል? አልቻልኩም እኔ። እና ታዲያ መተኛት አልቻልኩም እኔ አልቻልኩም እኮ ናቲ ይምጣና በቃ ዶሮ ነው ይታየኛል፣ በሬው ነው ይታየኛል፣ ላሙም የለም አለኝ፣ ሁሉ ነገር አለኝ እኮ። እንርዳው ይልጅ ናቲ የሚባለው ኤርሜላና እንትና አብሪሽ እየተሰቃዩ ነው በእኛ እንትን። በቃ እኔም እነሱ እንትን ማለት አለባቸው። አሁን አራው እንንገረው እኮ መርዳት አለብን ናቲ የሚባለው። አዎ እኛም እኮ ነፃ እንሆናለን። እኛም እኮ ማለት ነው ነፃ እንሆናለን። አዎ እናንተም እንደዚህ አይነት ጉዳይ ከሰራችሁም ካጠፋችሁም አሳዩ፣ ተናገሩ። ይኸውና መሄድ እንችላለን። እና ብዙ ነገር ነው የሚሰራው እዚህ እንትን ውስጥ። ብዙ አምልኮ ይሰራል፣ ማይሰራ አምልኮ የለም። ጠንቋዩ ቤት ይኸውና አመድ አለ፣ ብዙ ነገር አለ። አሁን ራሱ ጠንቋዩ እንደምታዩት ለቆ ሄዷል። ይኸው ጠፍቷል መሰለኝ፣ እናሳያለን ምናምን ብለን ለቆ ሄዷል። ይኸው ብዙ ሰው ነው እያሰቃየ ያለው። በጣም ይሄ ጠንቋይ መጥፋት አለበት ከዚህ ምድር ላይ አለበት። የምር የብዙ ሰው ህይወት ነው ያመሰቃቀለው። ለቆ ሄዷል። ይኸው አመድ እንዳለ ይኸው ይሄ እንዳለ አመድ ነው እንዳለ ማለት ነው። ይሄ የሚሰራው ነው፣ መተቱ ነው። ጠንቋዩ ለቆ ሄዷል። ናቲ ቢባል ማታ ደግሞ እዚህ ጅብ ይጋለባል ምናምን። ማይጋለበው ፈረስ ይጋለባል፣ አህያ ይጋለባል። እና እኛ መናገር ነው ፈልገው፣ ከዚህ ጭንቀት መውጣት ነው ፈልገው እኔ እና ይምጣና ልንገረው ይውጣልኝ። እና ካያችሁትም ሰውየው ጠቆር ይላል፣ ወፈር ይላል። የሆነ ሁሌ የለም ጺማም ነው፣ ነጭ ጺም ነው ያለው።
እና ካገኛችሁት እንድትይዙ ትፈልጋለሁ። ከፍታው 25 ምናምን ቢሆን ነው በቃ እንድትይዙት ነው የምፈልገው። እኔ እየተሰቃየው ነው። ምን መተኛት አልቻልኩም። የሚታየኝ በሬው ነው፣ የሚታየኝ ላሙ ነው፣ የሚታየው በቃ ሁሉ ነገር የሚታየኝ እሱ ነው። በቃ እሱ በቃ እንዳለ የሆነ ነገር ሲሆን ነው የሚታየኝ ምናምን ሲቀየር ይታየኛል ምናምን እና በቃ ሁሉ ነገር አስጠልቶኛል እና እንዲመጣ ፈልጋለሁ። እና ያው ፖሊሶች ራሱ ትላንትና መተውበት ምናምን በቃ ለቆ ጠፍቷል። ብዙ ሰዎች ሊያሳስሩት ነው እና ደግሞ መጥፎ ነው። እኔ እንትና እንዲመጣ ነገር እንድነግረው ነው ያው እንዲመጣልኝ እፈልጋለሁ። እኔ በቃ ነፃ መሆን ነው ፈልገው። በቃ እኔ በቃ ያው ጭንቀቴ እንዳለ ያው መተኛት አልቻልኩም። ላበላብ ነው የምሆነው የእንትን ላባ ይታየኛል፣ ብዙ ነገር ይታየኛል። በቃ የለም ፍየል ይታየኛል፣ ጥቁር ፍየል፣ ቀይ ፍየል፣ ማይታየኝ ፍየል የለም። እኔ ግራኔ ገባኝ፣ እውነት ግራኔ ገባኝ። በቃ እንዲመጣልኝ እፈልጋለሁ። እኔ በቃ መንገር ነው የምፈልገው፣ ማወጅ እፈልጋለሁ። እኔ ማወጅ ነው የምፈልገው፣ እኔ ማወጅ ነው የምፈልገው። ወንድሜ እኔ እነግርሃለሁ፣ አዲስ ነገር አለ አለ። ይኸው ቤቱ ነው። ይኸው መተት ምናምን የሚያስፈራው እዚህ ነው። ፖሊስ ማለት ነው መጥቶ እኛ እንደመጣ ነው ፖሊስ ይዞት ሄደው። ሰውየው አመለጠ በጓሩ። ይኸው እንዳለ ይኸው ያስተበተበበት ይኸው አሳድሶት ምናምን ነበረ። ትላንትና ነው ያሳደሰው። በመቶ ሺህ ብር ይኸው አሳድሶት ነበረ እንዳለ። መጀመሪያ እንደዚህ አልነበረም። ይሄ ቤት እንደዚህ አልነበረም። መጀመሪያ እንዳለ ድር በድር ነበረ እንዳለ የለም እንትን ነበር። ግን ይሄ በመቶ ሺህ ብር እንደዚህ አሳመረችው። ህይወቱ ወደ ውጭ ሄዱ። ወደ ውጭ እንዳይሄድ ነው ፈራው ነው። ስለዛ ያዙልኝ። ቀይ ነው። መጀመሪያ ተባበሩኝ። ፂማም ነው። ተባበረኝ ቤኪ አንተ። እኔ መጀመሪያ እኮ ተባበረኝ። ወንድ ልጅ አምላክ በወንድ ልጅ አምላክ ብያለሁ ብለኛል። ኤፍሬም ሰውዬው እኔ ልተባበራል ነው ለቆ ሄዷል። እኔ አሁን መጥቀም ነው አናገኘውም። ራሱ ጠፍቶብናል። ሰውዬው ከሰው ገንዘብ በለጠባችሁ ነው እናንተ። እኛ ገንዘብ በለጠብን አይደለም። አሁንም ምን አሁን ከሄደ በኋላ ሰውዬው እዚህ ቃልቻ በሚያመልክበት ቦታ ላይ ከሄደ በኋላ ለምን ጠሩኛላችሁ? መጀመሪያ ጠሩኝ ነበር። ካመለጠ በኋላ አይደለም። ዛሬ ነው ያመለጠው። ዛሬ ነው ሄደው። አንተ መንገርህን ማን እንደነገረው አናውቅም። ከአንተ ኋላ የሆነ ሰው የሚከታተል ሰው አለ እኮ ነው ማለት። ልክ አንተ ጋር እንደደወልን ማለት ነው። አሁን ሄደው በጓሮ ነው ያመለጠው። እኛ ስንመጣ ካሜራ ይዘን ስንመጣ ሽሉክ ብሎ አመለጠ። አንተ ትመጣለህ ብሎ ማለት ነው። እዚህ ነው የሚንከባለለው ሰውዬው። እዚህ ነው የሚንከባለለው። ይሄ በራሱ ስም ነው ያለው፣ በራሱ ስም። እኔ አሁን በቃ አንተ ሰውዬው እናንተ ውስጥ ስለምትገቡ ስለምታውቁት ማለት ነው። ምን አይነት ከለር ነው ሰውዬው? ከለሩ ጥቁር ነው። በቃ ሴጣን ነው የሚመስለው። አይኑ ያበራል እንደ እባብ ነገር ነው። በቃ ይሁን የለም ይቀያየርባል። ቀይ ነው ስትለው ቀይ አይደለም፣ ጥቁር ስትለው ጥቁር ነው። ወይኔ ተጫወተበት አብርሃም ላይ በእናትህ። ግምቱ አብርሃም ላይ ነው የተሰራው። በእናትህ አንተ ምን ሆነሃል? አብርሃም እኮ ነው በእናትህ። አብርሃም በዛ ላይ እኔ ምን ላድርግሽ? ልጅ የለውም አላልከኝ? ወለደ ገና ሳምንቱ እኮ ነው ከወለደ። ነገርከን። እኛ ልጅ እኮ አለው ገና አላወቅንም። ነገ ከነገ ወዲያ ልጅ መውለዳችሁ ይቀራል። ነገ ከነገ ወዲያ ልጅ መውለዳችሁ ይቀራል ወይ? ስማ እንደዚህ እኮ ብለህ አልነገርከንም። መች ነገርከን? ልጁ በጣም ባለጌ ናችሁ። እንደዚህ ብለህ መች ነገርከን? የነበረንት የሚለው ይሄው እዚህ ላይ ይሄው እንዳለ የሚያቀጣጥለው ነገር እንዳለ ያቀጣጥለው አመድ እንዳለ እዚህ ነው የሚተኛው አይደል? የአብርሃም ፎቶ የት ነው የምናገኘው? እሺ የአብርሃም ፎቶ የታገኘዋል። ፎቶ እኮ ተጠቅሞበታል፣ ሰርቶበታል። ስራውን አይገኝም። ቤኪ ጥፋት አጥፍታችኋል። እናንተ ኦርቶዶክስ ናችሁ። አንተም ኦርቶዶክስ ነህ። መስቀል አስራል። አንተ እስኪ መስቀል አስራል አይደል? አዎ ኦርቶዶክስ ነኝ። እሺ ምን አለ እኔ በፈጣሪ ስለማምን ነው። አሁንም በጌታ በኢየሱስም ስለማምን ነው። እኛን ከንክኖን ነው። መጀመሪያ አንተ መተኛት አልቻለም። ቀበጣጠርክብን። እኛ በቶ ሺህ ብር ያልን እኮ ለኛ አይደለም ግዴታ ለጠንቋዩ። አሁን እሱ በዶሮ አይደለ እንትን ያሳሰረችበት በጋምጣይላ ፍየል ጥቁር እንትን ታመጣለታለህ ግዴታ ለመፍታት ማለት ነው። አሁን እናንተ ራሱ የለም መጥራት አልነበረም፣ ብር ነበር መስጠት የነበራችሁ። ዝም ብላችሁ እኮ የለም አንድ 10 ሺህ ብር ብትሰጡ በግ ይገዛል። የሆነ ደንደን ያለ በግ እንትን ለማለት አምልኮ ላይ መሳተፍ አልፈለኩም። ተሳትፋል እኮ አይደለም እሱ እንዳያመልጠን ስማ፣ አያመልጠንም ነበር። አሁን ብንጠቃቀም አሁን ሰውየውን በቪዲዮ በካሜራ ማሳየትና ማጋለጥ ለወንጀለኛ ነው መጠየቅ ነበረበት። በቃ ይሄው ስማ፣ እኔ አሁን ሁሉንም ቲቪ ላይ መናገር እፈልጋለሁ። ካሜራ ይዘህ የመጣውም ለዛ ነው። አዎ መናገር እፈልጋለሁ። እኔ ጭንቀቴን ማራቅ ነው የምፈልገው። እኔ እንደዚህ አይነት ባዕድ አምልኮ ውስጥ አልፈልግም መኖር። ስለዚህ
ለአንተ የጠራው ለዚህ ነው። ሁሉም ይወቅ። ባዕድ አምልኮ ምን ያደርግላችኋል? የፈጠረን ፈጣሪ እያለ ሄርሜላ እና እሷ ራሱ ስማ፣ መጀመሪያ ስማ፣ እኛ ራሱ እኮ ለመርዳት ብለን ነው ሰው መጥፎ እንትን ውስጥ የገባ ነው። ተጸጽታችኋል? ማራኛ መጀመሪያም የገባ ነው። አገባብ እንደዚህ አይደለም። እሷ ምን አለችን መሰል? በጣም ወደዋለሁ፣ ያለሱ መኖር አልችልም። ቀልዶብኝ ነው። ስለቀለደብኝ አሁን ቤተሰቡ ለብር ብለው ነው እንደዚህ ያደረጉት፣ ቀየሩት። የሆነ መስራት ብር ሲያገኝ በቃ አልተቻለም አለች። አልተቻለም፣ በቃ ምንም አልተቻለም። ከዛ ሳላቅ ጥሉኝ ሄደ። እኔ በጣም ስለምወደው ከኔ መለየት እንዲለይ ስለማልፈልግ ብላ የፈለገውን ነገር ይውጣ እኔ አመጣለሁ አለች። እሺ እኔ ምን ላድርግ? ከዛ እናት አለኝ፣ እናት የለህም አለችኝ። እህት የለህም ወይ አለችኝ። አለኝ እህት፣ እኔ አንቺ እንድትጎጂ አልፈልግም ብዬ በቃ 100,000 ብር አምጪ፣ ዶሮ አምጪ አለ። ዶሮ አመጣንለት። አው ይሄ ማታ ይሄን እኮ ማታም ሊመጣ ይችላል። በድብቅ እንመጣበታለን፣ አንለቀውም፣ እናሳስረዋለን። ከዚህ ዓለም ነው የምናጠፋው። በቂ በጣም ጥፋት አጥፍታችኋል። አንተን ያጠፋው በቀደም እኔ አንተን ያጠፋው ሰምቶ ነው ወይ ቲክቶኩን አይቶ ነው ወይ ደግሞ ነግረውት ይሆናል። ከእናንተ ውጪ ማንም አይነት አንተ እሱ እኮ ባዕድ አምልኮ ነው። ከፈጣሪ ጋር እኮ የሚጋፋ ሰው ነው። ከፈጣሪ ሰው ጋር የሚጋፋ ሰው ነው። ስማኝስ ቤኪ፣ አሁን በጨው አይደለም እናንተ እኔንም እሱ የሚጫወቱበት እየሸወዳችሁ ጠንቋይም ትሰራላችሁ፣ ለእኔም ትሰራላችሁ። ለሀቅ ነው የምሰራው። እኛ የለም የመጣ ነው እኮ አንተ ጠርተህን እኮ አይደለም፣ ጠርተህን ነው እንደ የመጣ ነው። እኔ ጠርታችሁኝ መጣሁና ደውለን እኛ መተኛት አልቻልንም። ከሄደ በኋላ እኔ እዚህ መጥቼ የአብርሽን ፎቶ ካላገኘው የራሱ ቤት ነው። ፖሊስ እኮ ቢከታተል እኮ አሁን ካርታውም በማን ስም እንደተገዛ እኮ ካወቀ አገኘው ማለት ነው። ይሄ እኮ ቀላል ነገር ነው። እኛ እኮ ምስካር ያለን ከተገኘ አይታል። እኛ ሁለት የሚያውቀው ሰው አለ። ሰውየውን በአካል እኛ ሁለታችን እናውቀዋለን በደንብ። ሌላ እናውቀውም። ሲጀመር የለም አያሳይም፣ ለሰው ፎቶ የለውም፣ ማስቀመጥ አያሳይም። ሰውዬው ፈጣሪ ነው። በቃ እኛ አንተ እንደ በህልም መልክ አሳየን ብለው ፈጣሪ እንጂ እኛ ሰውን መርዳት ስለምንፈልግ ነው እንጂ እሷንም እኮ ለመርዳት ብለን ይኸው መጥፎ ውስጥ ነገር ውስጥ ገባን። አንተም መጥፎ ውስጥ እንዳትከተን አንተን ለመርዳት ብለን አርግዣለሁ እያለች ነው ልጁ እኮ። እሷም የለም በቃ ሰይጣን ነች እሷ ራሷ አንዷ ዳቢሎስ ነች፣ የምር ዳቢሎስ ነች። እኛንም ዳቢሎስ አረገችል፣ አንተንም ዳቢሎስ አረገች። እንደዚህ ተሸፋፍኝ እንደዚህ የመጣሁበት ዋነኛ ምክንያት ጠንቋዩን ይዛለው ብዬ ነበር። በቃ ወይ ደግሞ አስመለጣችሁኝ በእናታችሁ ቤኪና፣ ወይ ደግሞ የሆነ ሰው የነገረው ሰው አለ እዚህ አካባቢ የተከታተለ ሰው አለ፣ ወይ እኛን የተከታተለን ሰው አለ። እናንተ ይኸው እኔ ይኸው ፈጣሪ ይኸው ልማልልህ ከፈለክ እናቴ ትሙት ማርያምን ነው የምልህ። እግዚአብሔርን ዛሬ ድፍት ያርገኝ ማለት ነው። እውነቱን ለማውጣት ነው የመጣሁት። አንተ እኔ በቃ ፈጣሪ አለ ባዕድ አምልኮ ይቅርብኝ ብዬ ነው እኔ እሷ እናት የለም ወይ አባት የለም ወይ እህት የለም ወይ ብላ እርዳኝ አንተ ቢያንስ እናት የለም ስንት ወር ተሸከማ 9 ወር ተሸከማ አለች። እኔ በቃ በጣም ነው የምወደው፣ ምንም ከፈለክ ፈትነኝ ፈተና አለች። እኔ ደግሞ በቃ ፈተና ነው ብዬ 100,000 ብር ካለሽ ይሰራልሻል አልኳት። በጣም ያሳዝናል። ኢትዮጵያ ውስጥ እንደዚህ አይነት ነገር ግን በጣም በዝቷል። እንደዚህ አይነት ነገር ሙስሊም ክርስቲያን ኦርቶዶክስ አዲስ አበባ በጣም በዝቷል። ወደ ዝዋይ በጣም በዝቷል። አቡስ ወደዚህ አካባቢ ያሉት እንዳለ በዝቷል። ወደ ስልጢ፣ ወደ ወራቤ፣ ወደ ጉራጌ ዞን ወደኛ ያለንበት እዚህ ወደ ጉራጌ የለም ወደ መስቃን እንደዚህ በቃ ወደዚህ አካባቢ እንዳለ አለ። ወደዚህ ወደ ዝዋይ ወደ ሻሸመኔ ምናምን አለ እንደዚህ ይሰራል። በቃ እና ይጥፋልን። ሁላችንም እንተባበር። ሁላችንም አረላ በአንድነት ከሆነን ማናገኘው ነገር ጸሎትና በዱዓ ካሉ በጣም ይቅርታ በጣም ተጸጽቻለሁ። እኔ ችግር የለም እንደ ይሄን ባዳምኩ ማጥፋት አለበት። የኢትዮጵያ ሕዝብ ሁሉ መረባረብ አለበት። ይሄ ባዳም ምንም ማረግ ባዳም ያስፈልግም። ሰውየው ጠንቋይ ሰውዬ እዚህ ነበር የሚኖረው። ለትንሽ እኮ ነው ያመለጠን። አንተ አሁን እኮ መተን አይተህ ነው። አንተ ከመገኘት ገርማችሁ እዛ ጋር ፖሊስ ይዤ ነበር የመጣሁት።
ወይ በዛ ብናስገባው በዚህ ጫውን እኛ የለም ልትከባ በኋላ በመስኮት እርግጠኛ ስላልሆነ አላሙን ጥንቆላል ባዳም በኋላ እንደዚህ አይነት መስኮት ስላላል መሰለንም እሱ ሸፍኖታል መስኮቱን ማለት አሁን ከፈተው መስኮቱ አሁን የከፈተው መጀመሪያ መስኮት አልነበረ መስኮቱ በዚህ ነው አራረ ለምዘሉ ነው የወጣው በዚህ ነው በመሰላል በዚህ ነው ቤኪ አይደለም ዘሉ ነው ያመለጠው ነው ያያዩት እኮ ነው ተመንፈስ አለበት ሰውየው ጅብ ይጋልባል ፈረስ ይጋልባል አህያ ይጋልባል ዶሮ ይጋልባል ድመት ይጋልባል ማይጋልበው ነገር የለም። እሺ አሁን ምንድነው የሚሻለው? ይሻለውማ ሁላችንም የኢትዮጵያ ሕዝብ ማለት ነው ይሄንን አጋንንት ለማጥፋት መረባረብ አለብን። ድመት አሁን ወንድማችን እንደ ትንፍራሽ የለም ይበራል። እኛ ስለከነከነን በጣም ተጸጽተናል። እንግዲህ ጠንቋዩ እንደምታየው ሄዷል። በዚያም ልጦ ሄዷል። ዛሬ መንፈስ አለው እኛንም ነገር አስነክቶን ነው። እዚህ ሊሆን ይችላል እኮ እኔ መጀመሪያ ሊሆን ይችላል በመንፈስ እዚህ ሊሆን ይችላል። ካሜራው ላይ ሊገባ ይችላል። ሰይጣን አይደል ሊገባ ይችላል። መንፈስ እኮ ይታያል በካሜራ ላይ። እኔ ላይ ራሱ ገባ መሰለኝ። ሊገባ ይችላል። ያዘው የምር አለበት